ገብቶሻል እባክሽ። ኪዲን በጣም ነው የምትደብረው እንዴ! አንድ የማይረባ ወንድ መጥቷት ያለቀሰች ስትመጣ ወንድ እንደሌለበት ቤት ታስደፍረናለች። መጀመሪያ እኮ ነገሩን ማወቅ አለብኝ አይደል እንዴ? ኤቢ ተመታች ብዬ ቀጥታ ወደ ጸቡ እንድገባ ነው እንደፈለግሽው? እባክህ ጥያቄው በኋላ ይደርሳል። መጀመሪያ ግን ደሟን ያፈሰሰውን ደሞ ማፍሰስ ነበረብን። ዳጣ በጣም ነው የምታምሪ፣ በጣም ነው የማከብርሽ። ዳጣና ናታን ደስ የሚል የፍቅር ጊዜ እያጣጣሙ ይገኛሉ። ቤተሰቦቻችን ደስ በሚል ሁኔታ እንግዲህ ናታን ለዳጣ በጣም በሚገርም ሁኔታ እንደ እስከዛሬው ሳይፈራ ሳይሽኮረማ ፍቅሩን ገልጾላታል። በጣም ታምሪያለሽ፣ በጣም ቆንጅዬ ነሽ፣ እኔ ደግሞ እወድሻለሁ፣ አከብርሻለሁ ብሏታል። ቤተሰቦቻችን በሚገርም ሁኔታ እንግዲህ ዳጣም በጣም ሰርፕራይዝ ነው የሆነችው። ማለት መጀመሪያም በፊት ጀምሮ ዳጣ አፈቅርሻለሁ ምናምን ለማለት የሌለ ነበር የሚንቀጠቀጠው የነበረው። በቃ ቃላቱን ለማውጣት ለራሱ በጣም ነበረ የሚጨነቀው የሚጠበበው። ግን ዛሬ በቃ ከየት ነው ድፍረቱን ያመጣው ቢባል አይታወቅም። በሚገርም ሁኔታ እወድሻለሁ፣ አፈቅርሻለሁ ብሏታል። ዳጣም እንግዲህ በጣም ነው የተገረመችው። ምንም ሳይፈራ ነው በሚገርም ሁኔታ በሙሉ ኮንፊደንስ። በጣም እኮ የምታምሪው በቃ ልዩ ሴት ነሽ፣ እግዚአብሔር ሲፈጥርሽ ልዩ አድርጎ ነው የፈጠረሽ ብሎ እንግዲህ ውበቷን አድንቆ በዛ ላይ ደግሞ እሱ እንደሚያከብራት እንደሚወዳት ሙሉ እንትኑን ነግሯታል። ፀጉሮቿን እየነካካ ከዛም ደግሞ እጁን ትከሻው ላይ አድርጎ ነው እጇን ማነው የእሱን እጅ እሷ ትከሻ ላይ አድርጎ ነው እንግዲህ ፍቅሩን የገለጸላት እና በዛም እንግዲህ ዳጣ በጣም ደስተኛ ነች። እውነት ለመናገር ከዚህ በላይ የሚያስደስት ነገር የለም። ግን በጣም ነው ደስ የሚያላት። ከዚህ በላይ ያው የሚያስደስት ነገር የለም። ግን ደግሞ ድፍረቱ በጣም ነው የገረማት እውነት ለመናገር ለእሷ ለራሱ ብቻ ግን ደስ የሚል ጊዜ ነበረ። እንግዲህ በዛ ያው ትንሽ ቆይት ስትል ወይዘሮ አቢጌል መጣች እንጂ እነሱ የሚገርም ነገር ነበር እያሳለፉ የነበረው። እሷ ራሱ የሆነ ምላሽ ልትሰጠው እንደነበር ነው አክቷ የሚያሳይ የነበረው። የሆነ ብቻ የሆነ ነገር ልትለው ፍላጎት እንዳላት የሆነ የሚለይባት ነገር አለ። ግን ምንም ሳትጨርሰው እንግዲህ አቢጌል መጣች። አቢጌል ከመጣች ደግሞ ሁሉም ነገር አበቃ ማለት ነው። እንግዲህ አቋርጣቸዋለሁ ማለት ነው። ማቋረጥን ብቻ ሳይሆን ቀጥታ ተነስታ ነው እንግዲህ ዳጣ ወደ ክላሷ ሄደችው። እንግዲህ እሷ መታ ቁጭ ነበር ያለችው እና አቢጌል ናታን ለራሱ በጣም ነው እንትን ያለው ያስጠላው የደበረው የነበረው። ቀጥታ እሱን ተነስቶ እንግዲህ ወደ ክላሱ ነው የሄደው። ወደ ክላሱ ሲሄድ ተከትለው ነው ሄደችው አቢጌል። እዛም ሄዳ ደግሞ እንግዲህ ምንድን ነበር ከዳጣ ጋር ስተወሩ የነበረው? ምንድን ነበር የተመካከራችሁት? ምንድን ነበር ያወራችሁ? ለሰላምስ ምንድን ነበር የነገርካት እያለችው ነበርና እሱ አይ ምንም አላወራችኝም ያለችኝ ደግሞ አቢጌል ስትደበደብ ለምን እንትን አላልክላትም ምናምን ብላ ነበር ያለችኝ እንጂ ሌላ ያለችኝ ነገር የለም። ከፈለግሽ ደግሞ ወደሽ ጠይቂያት ነበር ያላትና ደግሞ ፍቅር ሲያጫውተ ነበር። ከዛ ቀጠላችሁ እሷ ጋር ስትሞዳሞር ባገኝህ ወየውል እንግዲህ እያለችው ነበረ። እሱም እንግዲህ ምንም አላላትም እሺ ነበር ያላት ማለት ነው። ምን ይባላል ታዲያ መቼስ እና በቃ እሺ ብሎ ነው ዝም ያላት። አናቷን ነው መፈነከትልህ ነበር ያለችው ጭራሽ ብላ ማለት ነው። አናቷን ፈንክቼ ነው ማስቀምጥልህ ነበር ያለችው። ኧረ አንቺ ዳጣን ፈንካች ታገኘዋለሽ አናዋ ከዛ በኋላ እና እንደዚህ ሰዎች ብቻ በጣም ከባድ ነበረ። ግን ለሁሉም ነገር እግዚአብሔር ይመስገን። እንግዲህ አቢጌልን ደግሞ ዴና አርጎ በዴና ቦክስ ዴና ቴስት አቅምሶልናል። አርጁ ባለውለታችን ነው። በዛ አጋጣሚ እናመሰግናለን ማለት እንወዳለን። እንዴ እሷ እኮ አላስቆም አላስቀምጥ አላስተኛ ብላ ነበር ሰው ማለት ነው። ግን በቃ እሱ ደህና ኮርኮም አደረገልንና ደስ አይልም ጋይስ? እንዴ በቃ እንችላት ብለን ነበር እኮ በቃ አላስቆመን አላስቀምጥ ብላ ነበር ማለት ነው። እንግዲህ አርጁ ደህና አርጎ በቦክስ አጉመጥምጧታል ማለት በቃ እንዴ ናታንና እንዴ ዳጣ መስሏት አፏን ስከፍት ነበረ። ማትሰደብ ወይ ስድብ አይነት የለም፣ ማትናገረው አይነት አማርኛ የለም።
በቃ የተለያየ ነገሮችን ነበር እያለች የነበረችው። በመጨረሻም እንግዲህ ተይ እንደዛ አትበይ፣ ወንድነቱን እንግዲህ እስከ መፈታተን ድረስ ወንድ ነህ ግን አንተ አንጠልጥለሃል። እስኪ ወንድ ከሆንክማ ወንድነትህን ለማየት በቃ ሱሪህን አውልቅና በዚህ ወደዚህ ብላል አለችውም። ኧረ ወይኔ የአብይል እኮ ይለያል። የሌለን እኮ የምትለየው ማለት ነው። እንደዚህ ይባላል። ወንድ ልጅ ወንድነትን ለማየት አለች። እስኪ ሄድና ወንድነትን እንየው። ፈጣሪ ሆይ ኧረ አብይ ላይ አይባልም። ከዚያም እንግዲህ ያንንም ምንም አላለም። በቃ ትቶታል ማለት መቼስ ምን ይባላል ብሎ ጸጥ ባለበት አጋጣሚ እንግዲህ ያደረገችው ምንድነው በጥፊ መታችሁ ማለት ነው። በጥፊ ስመተው ግን በቃ እሱ ራሱ በቃ ከሚችለው በላይ ነው የሆነበት። በመጨረሻም እንግዲህ ሂዶ ደህና አድርጎ በጥፊ አቅምሷት ነው የተመለሰው። በጥፊ ብቻ ሳይሆን በቃ ኦልሬዲ ወደቀሽ ማለት ነው። እንግዲህ ደህና በደም ሆና አይኗ ሁላ በላልዞ ነው የመጣሽው። ከዛም እንግዲህ ወይዘሮ ማርታ በጣም ነበር የቀወጠችው፣ በጣም የተናደደችው። ያው እንግዲህ የእናትነት እንትን ነው፣ በሷም መፍረድ አይቻልም። በጣም ነው የተናደደችው። ስለተናደደችም እንደዛ ያደረገችው ግን ደግሞ በጣም ነበረ እንትን ያለችው። ጋሽ ደረጀ ግን ገብቶት ነበረ። ምናልባት ጥፋቱ የኛስ ልጅ ቢሆን እያለ ነበርና ምንስ ያክል ብታጠፋ ሴት ልጅ ናት። ማን ነው እሱ እኔ ልጅ ላይ እጁን የሚያነሳው? ይህ ባለጌ ልጅ ከነ አባቱ ከነ ቤተሰቡ ነው ማሳስረው እያለች ነበር። እንግዲህ ወይዘሮ ማርታ ያው የንዴት ነው ስሜቷን እንረዳታለን። እንግዲህ አንዲት እናት ለልጇ ምንም በቃ ከባድ ነው ታውቃላችሁ። ምንስ ብታጠፋስ እንዴት እንደዚህ ይደረጋል ነው የምትለው እናት አይደል እንዴ? ደግ አደረገሽ እሰየው አይባልምና ያው እናት አንጀት ስለሆነ እንግዲህ እስከ እንደዛ ነበር ያለችው። ጋሽ ደረጀ ግን እስኪ ቆይ ተረጋጊ፣ ምናልባት ልትማርበትም ትችላለች። ምክንያቱም ከኛ ውጪ ማንም እንደሚያዝንላት በዙ አጋጣሚ በማወቅ መረዳት ትችላለች ነበር ያለው። ያ መሀል እንዳንተ ሰውዬ ጤና ያለህም እንደ እያለች ነው ወይዘሮ ማርታ ስለተናደደች ማለት ነው። ሌላው ሰላምዬ እንግዲህ ያው ዳጣን ጠይቃ ነበር። ባለፈው ስለ ዳጣ ለማወቅ ያላት ጉጉት በጣም ከፍተኛ ከመሆኑ የተነሳ ጠይቃ ነበረ። ናታንንም ዳጣንም እንግዲህ ጠይቃ ነበር፣ ግን ምንም መልስ አልሰጠቻትም። በተለይ ዳጣ ናታን ያው ዳጣ የነገረችውን ነገር ነገራት እንጂ ሰላም ሌላ ነገር ከዳጣ ምንም የሰማችው ነገር የለም። ዳጣ እንግዲህ ተውኝ እንጂ እንዴ ምንድነው ያክል አታጨናንቁኝ እንጂ በቃ እንደውም ድሮ ያወራሁት ነው ሌላ ነገር የለም ባካችሁ ምናምን ተውኝ ምናምን ብላ ነው እንግዲህ አስቀይሳ ብድግ ብላ ታችሁ ሄደችው። በዛም እንግዲህ ሰላም በጣም ነው ግራ የተጋባት። እቺ ልጅ ቆይ ምንድነው ይሄ ነገር እንደዚህ የሚያደርጋት ብላ በጣም ነበር ግራ የተጋባት። ወደ ቤተሰቦቻችን ላይክ በማድረግ ቤተሰብ ሁኑ፣ ሰብስክራይብ አድርጋችሁ ደወል ምልክቱን በመጫን ሁሌም ሀሳብ አስተያየታችሁን አስቀምጡልኝ። መልካም ጊዜ በያላችሁበት። ባይ ባይ።